ጤና ይስጥልን ተመልካቾች እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎች እነሆ። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። በቅድሚያ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡናና መቻል ተጋጣሚዎቻቸውን አሸነፉ። ከተከታታይ ድሎች በኋላ ቡድናቸው የተሸነፈው አሰልጣኝ ውበቱ አባተ ነጥብ ይዘን መውጣት ይገባን ነበር ብለዋል። ነጻነት ጫን ያለው ከሐዋሳ ተከታዩን ዘገባ ልኮልናል። በ25ኛ ሳምንት የሊጉ ጨዋታ ኢትዮጵያ ቡናና መቻል በተመሳሳይ ውጤት ተጋጣሚዎቻቸው ረትተዋል። አስቀድሞ በዝናባማ የአየር ጠባይ ውስጥ ፋሲል ከነማን የገጠመው ኢትዮጵያ ቡና 1-0 በመርታት ወደ አሸናፊነቱ ተመልሷል። ፋሲል የተሻለ የግብ ዕድሎችን በፈጠረበት መርሃ ግብር ቡናማዎቹ ኮንኮኒ ሀፊዝ ባስቆጠራት ብቸኛ ግብ ድል በማድረግ በ39 ነጥብ ወደ ሁለተኛ ደረጃ ከፍ በማለት ከሊጉ መሪ ኢትዮጵያ መድን ጋር ያላቸውን የነጥብ ልዩነትም ወደ 6 አጥበዋል። ከ3 ተከታታይ ጨዋታዎች በኋላ የተረታው ፋሲል ከነማ በ33 ነጥብ 8ኛ ነው። ከጨዋታው መጠናቀቅ በኋላ የሁለቱ ክለብ አሰልጣኞች አስተያየታቸውን ለኢቲቪ ሰጥተዋል። ጨዋታው ጥሩ ነበር። ባለፈው ጨዋታ ጥሩ ባልነበረንበት ጨዋታ በባህር ዳር ተሸንፈን ነበር። ያ ቁጭት ነበር ውስጣችን። ቶሎ ከሽንፈት ሙድ መውጣት አለብን። ያን ተነጋግረን ብዙ ቀን አልነበረም። ከምንም በላይ አንድ ቀን ነው ታክቲካል ስራ የሰራ ነው። ግን የልጆቹ ሳይኮሎጂካሊ ልጆቹ ለዚህ ጨዋታ እንዲዘጋጁ ነው ብዙ ስናደርግ የነበረው። እግዚአብሔር ይመስገን ልጆቼ የሚችሉትን ነገር ከፍለው ሜዳ ላይ ጣፋጭ 3 ነጥብ ማግኘት ችለናልና ያለፉትን ጨዋታዎች ጥሩ መንቀሳቀስ ችለናል። ከውጤት አንጻር የተሳካ ጉዞ ነው የነበረ። ዛሬ እንግዲህ ያው የምንችለውን ለማድረግ ሞክረናል። በተለይ ከረፍት መልስ ከረፍት በፊት በተቆጠረብን ግብ ያው ለማሸነፍ ችለናል። ወደፊት ተጭነን ለመጫወት ሞክረናል። የግብ ዕድሎችንም አግኝተናል። ተረጋግቶ የመጨረስ ጉዳይ የመጨረሻው ምዕራፍ ላይ የሶስተኛው ክፍል ላይ መጣደፎች እርጋታ አለመኖር ጎል ማስቆጠር እንዳንችል አድርጎናል። ያው ተሸንፈናል። የኢትዮጵያ ቡና አሰልጣኝ ነጻነት ክብሬ ከሽንፈት መልስ የተለየ ነገር አልሰራንም ሲሉ አሰልጣኝ ውበቱ አባተ ከጨዋታው ነጥብ ይገባን ነበር በማለት ተናግረዋል። በሽንፈታችን ዙሪያ የተለየ የሰራ ነው ሳይሆን ቡድናችን ለረጅም ጨዋታ ጎል አይገባበትም። የመከላከል ኦርጋናይዜሽናችን ጥሩ ነበር። የባህር ዳር ቀን ያን ያጣ ነው። ያም የሆነብን ቀድሞ ጎል ስላስተናገዱ ወጣቶች ስለሆኑ ስሜታዊ የመሆን ነገር ነበር የነበረው። ከእንቅስቃሴ አንጻር ከመዘን ነው ግን ኤክስፔክትድ ጎል መሆን የሚችሉ ኳሶች የተሻለው ነገር ነበረ ነው። ከዛ አንጻር ቢያንስ ነጥብ ይዘን መውጣት ይገባን ነበር። ዞሮ ግን ያላገባ ቲም ማሸነፍ አይችልም። ስለዚህ ይገባቸዋል ማሸነፋቸው። በተመሳሳይ አመሻሽ ላይ በተደረገው ሌላኛው ጨዋታ መቻል አርባ ምንጭን 1-0 ረትቷል። የተሻለ የግብ ዕድሎችን ፈጥሮ ሲንቀሳቀስ የነበረው መቻል አጋጣሚዎቹን መጠቀም ቢሳነውም ሽመልስ በቀለ ብቸኛ የክለቡን የአሸናፊነት ግብ 72ኛው ደቂቃ ላይ አስገኝቷል። በዚህም መቻል ከበርካታ ሳምንታት በኋላ ተከታታይ ድል በማስመዝገብ በ35 ነጥብ ወደ 5ኛ ደረጃ ከፍ ሲል በቅርብ ጨዋታዎች ነጥብ እየጣለ የሚገኘው አርባ ምንጭ በ34 ነጥብ 7ኛ ነው። ከጨዋታው መጠናቀቅ በኋላ የአርባ ምንጭ ከተማ አሰልጣኝ በረከት ደግሞ አስተያየታቸውን ለኢቲቪ ሰጥተዋል። እኛ በራሳችን የጨዋታ መንገድ ተጋጣሚን አሸንፎ ለመውጣት ብርቱ ጥረት አድርገናል። በሁለተኛው 45 በአንድ አጋጣሚ የፈጠርነው ኮንሰንትሬሽን ችግር ግብ እንዲቆጠርብን ሆኗል። ግን እንደ ቲም ጨዋታውን ለማሸነፍ ጠንካራ ትግል አድርገናል። በመከላከሉም በማጥቃቱም በኩል ተመጣጣኝ የሆነ እንቅስቃሴ ያሳይተናል። ተጋጣሚም ጥሩ ነበርና ውጤቱ በዚህ ባያልቅ ጥሩ ነበር። ነገር ግን የሚስተካከል የሚያድግ ብዙ ነገር ያለው ቡድን ስለሆነ በቀጣይ ደግሞ ይህንን አርመን ጠንካራ ተፎካካሪ ሆነን ወደ አሸናፊነት የምንመለስበትን መንገድ እንፈጥራለን። የመቻል አሰልጣኝ ገብረ ክርስቶስ ቢራራ በበኩላቸው ሀሳብ ለማጋራት ፍቃደኛ ሳይሆኑ ቀርተዋል። የአስቶን ቪላ አሰልጣኝ ኡናይ ኤመሪ በአውሮፓ ሻምፒዮንስ ሊግ ቡድናቸው ባስመዘገበው ውጤት ኩራት እንደተሰማቸው ተናገሩ። በመድረኩ ሩብ ፍጻሜ መልስ ጨዋታ በቪላ ፓርክ ፓሪስ ሰን ዠርመን የገጠመው አስቶን ቪላ 3-2 ቢያሸንፍም በድምር ውጤት ተሸንፎ ከውድድሩ ተሰናብቷል። በተመሳሳይ ቦሩሲያ ዶርትሙንድ ባርሴሎናን በመልስ ጨዋታ ቢያሸንፍም ወደ ቀጣዩ ዙር ማለፍ አልቻለም። የትናንት ጨዋታዎችን መሰረት ተስፋዬ በተከታዩ ዘገባዋ ታስቃኘናለች።
ሁሌም ቢሆን ድራማዊ ክስተትና ያልተጠበቁ አጋጣሚዎች የማያጣቸው የአውሮፓ ቻምፒየንስ ሊግ ምሽቶች ትላንትም ለእግር ኳስ ቤተሰቡ ምሽት አይረሴ ትውስታን ጥሎ አልፏል። በተወዳጁ መድረክ እንግሊዝ ላይና ጀርመን ላይ የተደረጉ ጨዋታዎች እንደ ወትሮ ሁሉ በማይረሱ አጋጣሚዎች ታጅበው አልፈዋል። በመድረኩ የሩብ ፍጻሜ የመልስ ጨዋታ የፈረንሳዩ ኃያል ክለብ ፓሪስ ሳን ጀርሜን በእንግሊዙ ክለብ አስቶን ቪላ በብርቱ በተፈተነበት ምሽት 3-2 ቢሸነፍም በድምር ውጤት 5-4 አሸንፎ ወደ ግማሽ ፍጻሜ ማለፉን አረጋግጧል። 42657 ተመልካቾቹ ፊት በቪላ ፓርክ ስታዲየም የመልስ ጨዋታውን ያደረገው አስቶን ቪላ ወደ ቀጣዩ ዙር ባያመራም ለፓሪሱ ከበርቴ ክለብ በቀላሉ እጅ አለመስጠቱ መርሃ ግብሩ ተጠናቆ መነጋገሪያ እንዲሆን አድርጎታል። የፓሪሱ ከበርቴ ክለብ በአስቶን ቪላ በብርቱ በተፈተነበት ምሽት የአስቶን ቪላ ተጫዋቾች ያልሸነፍ ባይነት ተጋድሎ አስቶን ቪላዎች ሽንፈቱን የድል ያህል እንዲቆጥሩት አድርጎ ከውድድሩ በክብር የተሰናበተ ክለብ እንዲሆን አድርጎታል። የፒኤስጂው ግብ ጠባቂ ጆዋን ሉጂ ዶናሩማ ብቃት፣ የአስቶን ቪላ ተጫዋቾች ትግልና ያልሸነፍ ባይነት ተጋድሎ፣ አይን የማያስከድን የጨዋታ እንቅስቃሴ የምሽቱ ጨዋታ መገለጫ መልኮች ሆነውም አልፈዋል። በጨዋታው የሉዊስ ሄንሪኬ ክለብ ፒኤስጂ አሽራፍ ሀኪሚና ኑኖ ሞይንዴዝ ባስቆጠሯቸው ግቦች ጨዋታውን 2-0 ቢመራም በተለይ ከረፍት መልስ በሁሉ ነገር የተነቃቃው የኡናይ ኤምሬው ክለብ ውጤቱን ቀልብሷል። ዩሪ ቴሊማንስ፣ ጆን ማጊንና ኮናስ ለአስቶን ቪላ 3 ግቦችን አስቆጥሮ ጨዋታው በእንግሊዙ ተወካይ 3-2 አሸናፊነት ተጠናቋል። ፒኤስጂ ወደ ቀጣይ ዙር ማለፉን ተከትሎ በግማሽ ፍጻሜው የአርሰናልንና የሪያል ማድሪድን አሸናፊ ይገጥማል። የፒኤስጂው አሰልጣኝ ሉዊስ ሄንሪኬ ስለ ቀጣዩ ጨዋታ ተጠይቀው በግማሽ ፍጻሜው ማንንም ብንገጥም ለውጥ የለውም፣ የዓለማችን ምርጡ ቡድን አለን ሲሉ ምላሻቸውን ሰጥተዋል። የአስቶን ቪላ አሰልጣኝ ኡናይ ኤምሬ በበኩላቸው ቡድናቸው በዚህ ደረጃ መጫወቱን አድንቀዋል። በሆነው ነገር ሁሉ ኮርቻለሁ። በአውሮፓ ቻምፒየንስ ሊግ በዚህ ደረጃ መጫወት ያኮራል። ደጋፊዎቻችን እስከ መጨረሻው አብረውን ነበሩ። ይህ በጣም በራስ መተማመን ሰጥቶናል። በደጋፊዎቻችን ኩራት ይሰማኛል። በቀጣይም ድጋፋቸው እንዳይለየን እጠይቃለሁ። ሌላኛው ምሽቱን ጀርመን ላይ የተደረገውና ቦሩሲያ ዶርትሙንድን ከባርሴሎና ያገናኘው የመድረኩ የሩብ ፍጻሜ የመልስ ጨዋታ በቦሩሲያ ዶርትሙንድ 3-1 አሸናፊነት ቢጠናቀቅም የካታሎኑ ክለብ በድምር ውጤት 5-3 አሸንፎ ወደ ግማሽ ፍጻሜ አምርቷል። ባርሴሎና ስፔን ላይ ተደርጎ የነበረውን የመጀመሪያ ዙር ጨዋታ 4-0 አሸንፎ እንደነበር አይዘነጋም። ከባድ የሚመስለውን ውጤት ቀልብሶ ግማሽ ፍጻሜውን ለመቀላቀል በሲግናል ኢዱና ፓርክ የተፋለመው የቡንደስሊጋው ክለብ ሰሪሆ ጉራይሲ ባስቆጠራቸው 3 ግቦች ታግዞ ጨዋታውን ቢያሸንፍም በድምር ውጤት ግን የመድረኩ ጉዞ አብቅቷል። የባርሴሎና አሰልጣኝ ሃንስ ፍሊክ ቡድናቸው ጥሩ ባልነበረበት ጨዋታ ለግማሽ ፍጻሜ መድረሱ ጥሩ አጋጣሚ መሆኑንና ተጋጣሚያቸው ቦሩሲያ ዶርትሙንድ በእንቅስቃሴም ሆነ በደጋፊ ድባብ የተሻለ እንደነበር ከጨዋታው በኋላ ገልጸዋል። ባርሴሎና ወደ ቀጣዩ ዙር ማለፉን ተከትለው በግማሽ ፍጻሜው የኢንተር ሚላንንና የባየር ሙኒክን ጨዋታ አሸናፊ ይገጥማል። በዚሁ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ዛሬ ምሽት በሳንቲያጎ ቤርናቡ ስታዲየም ሪያል ማድሪድ ከአርሰናል የሚያደርጉት ጨዋታ ትልቅ ግምትን አግኝቷል። አንጋፋው አሰልጣኝ ካርሎ አንቸሎቲ ውጤቱን የምንቀለብስበት ሁሉም ነገር እጃችን ላይ አለ ብለዋል። 3-0 በማሸነፍ ከ15 ዓመት በኋላ ግማሽ ፍጻሜ ለመድረስ የተቃረበው የማይክል አርቴታ ቡድን አርሰናል አሰልጣኝ ማይክል አርቴታ ምን ማድረግ እንዳለብን ጠንቅቀን እናውቃለን ሲል አስተያየቱን ሰጥቷል። አንተነሰይ ተጨማሪ ዘገባ አዘጋጅቷል። ጨዋታው 3 ጉዳዮችን ይፈልጋል። የአካል ብቃት፣ የቴክኒክና የታክቲክ እንዲሁም ስሜት። የስሜት ጉዳይ ዋናው ነው። ዓመቱን ሙሉ ብዙ ውጣ ውረዶችን አሳልፈናል። የምነግራችሁ ነገር ቢኖር የትኛውንም ሁኔታ የመቆጣጠርም ወደ ራሳችን የማምጣት አቅሙም አለን። ይሄ ባለፉት ቀናቶች የወቅቱም የቀደሙትም የማድሪድ ከዋክብት የ3-0 ሽንፈት ለመቀልበስ በአርሰናል ላይ ጫና ለማሳደር የሞከሩት ሁሉም ዋጋ ቢስ መሆኑን እንዲያውቁት ከሚካኤል አርቴታ እየተሰጠ ምላሽ ነው። ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ ከጥሎ ማለፍ ጀምሮ እስከ ፍጻሜ ድረስ በርካታ ትልልቅ ጨዋታዎችን አሸንፏል። የአሸናፊነት ግምት ባላገኘባቸው አጋጣሚዎች ሁሉም ብዙ ርቀት የተጓዘባቸው ቀላል አይደሉም።
ነገር ግን አሁን እየሆነ ካለው አንጻር የአርሰናልን ያክል ያስጨነቀው ክለብ ስለመኖሩ በእርግጠኝነት መናገር አይቻልም። በሁሉም የጨዋታ ክፍል በተጫዋቾች ጥራት ከአርሰናል በብዙ ርቀት የቆመው ማድሪድ የከተማ ተቀናቃኙን አትሌቲኮ ማድሪድን አሸንፎ ከመጣ በኋላ ብዙዎች አርሰናልን በቀላሉ እንደሚያልፈው ቢገምቱም በሰሜን ለንደን የመጀመሪያ ጨዋታ የሆነው ግን ሌላ ነው። በኤምሬትስ የ3-0 ሽንፈት የቀመሱት ሎስ ብላንኮቹም ከዚያን ቀን ጀምሮ የመልሱን ጨዋታ ለመቀልበስ ያልተናገሩት፣ ያልተነበዩት፣ ያላሳለፉት ውሳኔ የለም። እርግጥ ነው ሜዳ ውስጥ ከሚደረገው የ22 ተጫዋቾች የታክቲክ የሚሆን የቴክኒክ የበላይነት ደጋፊዎችን ጨምሮ ከሜዳ ውጭ የሚደረጉ ጫናዎች ውጤቱ ላይ ተጽዕኖ ይኖራቸዋል። ነገር ግን የማድሪድ ደጋፊዎች ሙሉ ውጤቱን የሚወስነው ውጭ ያለው ጉዳይ እስኪመስል ሲፈልጉ ዛቻ አዘል ትችት፣ ሲያሻቸው በመድረኩ ያላቸውን ታሪክ እያነሱ መናገራቸውን ቀጥለዋል። ማድሪዳውያን ካሳለፏቸው ውሳኔዎች መካከል ሳንቲያጎ ቤርናባውን ለመድፈኞቹ ሲኦል ለማድረግና በጩኸት ለማናጋት እድሜያቸው ከ18 ዓመት በታች የሆኑትንና እድሜያቸው የገፉ ደጋፊዎች ባይገቡ እንደሚመረጥ ማርካ አስነብበዋል። በሌላ በኩል ደግሞ የአውሮፓ እግር ኳስ ማህበርን በማስፈቀድ ግዙፉን ስቴዲየማቸውን ጣሪያውን በመዝጋት የደጋፊዎቻቸው ድምፅ እንዳይወጣ በማፈን ተጋጣሚያቸው ላይ ጫና ለመፍጠር የሄዱበት ርቀት ሌላኛው መንገድ ነው። አማካዩ ጁድ ቤሊንግሃም ከጨዋታው በፊት በሰጠው ሀሳብ የምናስበው ውጤቱን ስለመቀልበስ ነው ብሏል። ሪያል ማድሪድ በመድረኩ 111 ቡድኖችን አሸንፏል። ያላሸነፈውም ግቡን ያልደፈረውም መድፉን ብቻ ነው። ለዚህም ይመስላል የቀድሞው የአርሰናል አጥቂ ቴሪ ዳንኤል ኦነሪ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈሩታል፣ ማድሪድ ግን አርሰናልን ይፈራል የሚል ሀሳቡን ያጋራው። ማድሪድ ግማሽ ፍጻሜ ለመግባት 4 ግቦችን ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከ2 በላይ ግቦች ከተቆጠሩበት 497 ቀናት አልፈዋል። የአርሰናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ 3ና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ 40 ዓመታት የተቆጠሩ መሆናቸው በምሽቱ መርሃ ግብር የተለየ ተአምር እንደሚያስፈልገው ማሳያ ሆኗል። ይሄኛው ዓመት ከማድሪድ ጋር ያላቸው ህሏ የሚጠናቀቅበት እንደሆነ የሚነገርላቸው ካርሎ አንቸሎቲም በአርሰናል ከመታቸው መብረቅ ለመሻር ተአምር እየፈለጉ ነው። በአውሮፓ ሻምፒየንስ ሊግ 217 ጨዋታዎችን በማድረግ የሚሆን 5 ዋንጫዎችን በማንሳት ቀዳሚው ሰው ውጤቱን የምንቀለብስበት ሁሉም ነገር እጃችን ላይ ይገኛል የሚል ሀሳብ ሰጥተዋል። ይሄ እውነት ነው። አርቴታ የተደራጀ ቡድን ሰርቷል፣ ጊዜም አግኝቷል። ግልጽ የጨዋታ መንገድ አለው። ሲከላከልም ሲያጠቃም ጠንካራ ነው። ጨዋታው እንደተጀመረ ግብ እናስቆጥር ጥሩ ነው። ነገር ግን ዋናው ጉዳይ ጨዋታውን መቆጣጠር ነው። ጨዋታውን የምንቀለብስበት ሙሉ አቅም አለን። በመጀመሪያው ጨዋታ አንጋፋውን ሉካ ሞድሪች፣ ቢሊንግሃምና ካማቪንጋን ባጣመሩበት የአማካይ ክፍል ፍጹም ብልጫ የተወሰደባቸው ጣሊያናዊ ሰው ዛሬ ካማቪንጋ በቅጣት አለመኖሩን ተከትሎ ቹዋሚኒን በቋሚነት በሚያሰልፉበት መርሃ ግብር ከነ ዴክላን ራይስና ማርቲን ኦዲጋርድ ተሽለው ለመገኘት ያዘጋጁት መፍትሄም የሚጠበቅ ሆኗል። ሰዎች እንደሚያስቡት ለመከላከል ሳይሆን ጨዋታውን ለማሸነፍ ወደ ሜዳ እንደሚገቡ የተናገረው አሰልጣኝ ሚካኤል አርቴታ በዚህ ዓመት ተሽለው መገኘት እንደሚፈልጉና በአርሰናል ታሪክ ለ3ኛ ጊዜ ግማሽ ፍጻሜ ለመግባት መዘጋጀታቸውን ተናግሯል። ታሪክ እየሰራን እየገነባን ነው። በዚህ ነገር ደስተኛ ነኝ። ምን ማሳካት እንደምንፈልግ እናውቃለን። ሁሉም ነገር ጊዜ ይፈልጋል። ታሪክ በአንድ ጊዜ አይሰራም። መውደቅ መነሳት አለው። የእኛም ከዚህ የተለየ አይደለም። ጨዋታውን ለማሸነፍ ተዘጋጅተናል። የ15 ጊዜ የአውሮፓ ሻምፒዮኑ ማድሪድ ውጤቱን ለመቀልበስ፣ አርሰናል ደግሞ ከ15 ዓመታት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ ለመድረስ የሚፋለሙበት ጨዋታ ምሽት 4 ሰዓት ላይ ይጀመራል። ከዚሁ ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ በመጀመሪያ ጨዋታ ሽንፈት ያስተናገደው ባየር ሙኒክ ከኢንተር ሚላን ጋር ምሽት ላይ ይጫወታል። በምሽቱ ጨዋታ ደጋፊዎቻችንን ለማስደሰት እንጫወታለን ያለው ቪንሰንት ኮምፓኒ ልዩ ምሽት እናሳልፋለን ብሏል። በባየር ሙኒክ በኩል ጨዋታው ከባድ ይሆናል ያሉት ደግሞ የኢንተሩ አሰልጣኝ ሲሞኔ ኢንዛጊ ያለፈውን ውጤት መርሳት አለብን ሲሉ ተናግረዋል። ተመልካዮቻችን እና ሌሎች ዘገባዎችን ቀን 7 ሰዓት በኢቲቪ መዝናኛ ቻናል በዝርዝር የምንመለከተው ይሆናል። እንድትከታተሉ እንጋብዛለን። ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ሰናይ ጊዜን ተመኘው።